መቅዲና እዩ ተደባደቡ በከባዱ። ታይ ብላት ነበረ ምንም ያክል በእኔ ተንኮል ብትበልጭም፣ ነገር ግን ቀድመሽ ያልሻ አይመስልሽ እመኚ በእኔ ተያሽለት የትም አታመልጭም ያለችው መቅዲ ዛሬ በእዩን ደብድባታለች። ጸጉሯን ይዛ መሬት ለመሬት እየገተተች እና ቤላና እነ አብርሽ ሊገላግሉ ቢሉ እነ ቹቻ እነሱን ሳይቀር ወይም ቹቻን ሳይቀር ራሱን እስከሚስት ወይም አስተሳሰቡን እንዲቀይር አድርጋ በሲስተም ኮማንዶ በተማረችበት መሰረት አመታው ቤት ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ይበልኝ። እንዲሁም ክርስቲያን ወገኖች ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱ የወትሮ ምኞቴ ነው ማለት ነው። ዛሬ ትንሿ እንግዲህ ትምህርት ቤት ለመሄድ ደፋ ቀና እያለች ማለት ነው እየተጣደፈች እያለ ኢዙ ሲስማት አየችው። ዛሬም በድጋሚ ባለፈው ለልደቷ በተደረገው ፕሮግራም ላይ አብረው ሲጨፍሩ ይዛቸው ነበር። ዛሬም በድጋሚ እንግዲህ ጉንጯን ሲሰማት ኢዙ እኑን አይታለች። ምንም ነገር እንኳ በተደጋጋሚ ይሄ ነገር ቢፈጠርም ነገር ግን ዛሬ በጣም ተናዳለች። በቁጣ መንፈስ ወደ ትምህርት ቤት እየሄደች ሀሩ ታገኛትና ሀሩ ምን እንደሆነ ስትጠይቃትም ዛሬ እኮ ጉንጯን ሲሰማት አየሁ ስትላትም የኔ ቅናተኛ ይሄ ነገር ሊፈጠር ይችላል፣ ስለዚህ እንደዚህ መሆን የለብሽም በማለት ታረጋጋታለች። በቃ እሺ እሱ እኮ እንደ እህቱ ነው ስለዚህ እህት ደግሞ ይሰማን ከንፈሯን ሲስማት አላየሽ፣ ስለዚህ ተረጋጊ ብላ ወደ ትምህርት ቤት እየሸኛት እያለ ድንገት መንገድ ላይ እንትና እየጠበቃን ነበረ ባቢ። ስለዚህ ተንግዲህ ወደ ያለውን መንገድ እናስመሰግናለን፣ እኔ ያደርሳታለን፣ እዚህ ስላደረሽልን እናመሰግናለን በማለት እሷን እጇን ይዞ እየጎተተ በፍጥነት እየሄደ ነበረ። ትምህርት ቤትን በጣም ረፍቶባን ነበር ትንሿ። ከቤት ደግሞ ቹቻና አብረሻ ቤላና ሆነው ሲሄዱ ማለት ነው ሊሄዱ ትምህርት ቤት ሲሄዱ እንግዲህ ልዑል በጣም ተቆጥቶ ልክ አብረሽን ሲያይ ቀድሟቸው ይሄዳል። ቀድሟቸው ሄዶም እንግዲህ እዩን ያገኛትና ከእዩ ጋር አብረው እየሄዱ ማዕዲም ነበረ። ስለዚህ እዩን ስታገኝ ወይም እዩ አቤልን ስታገኝ ቻው ሳትላት ተመጻድቃባት ትሄዳለች። ይህን ያየችው ደግሞ መቅዲ ደግሞ በቅናት ትንገበገባለች። እንዴት እኔ ላይ አክት ታደርጋለች? እንዴት እኔ ላይ እንደዚህ ታደርጋለች? ሙስታሂል መሆን የለበትም በብላ እየተንጨረጨረች እያለ መንገድ ላይ ጓደኞቿን እየጠበቀች እያለ እነቹቻም ሲሄዱ እሷ እግሯን ስለተሰበረ ቀስ እያለች እየሄደ በድጋሜ እነቹቻን ያገኟቸዋል። እሷም ለመተናኮል ሰላም ትላቸዋለች። ይሄን ያየው ልዑል ደግሞ አውቃ ልታናድዳቸው ወይም ሙር ልትይዝባቸው እንደሆነ አወቀ። ስለዚህ ይሄን ለምን ታደርጊያለሽ ቢላትም ነገር ግን እሷ ፊት አላሳፍራትም ብሎ ለምን ትናገሯታላችሁ? ማንም ሰው እንዲናገራት አልፈልግም በማለት እንግዲህ እሷ ትንሽ ልታባላቸው ብትችልም እነሱ ግን ራሳቸውን ተቃቅሞ እሱም ትተን እንግዲህ እሷን ግን አንለቃትም። ዛሬ የሆነ ነገር ማድረግ አለብን፣ የእሷን ሴራን ማጋለጽ አለብን እያሰቡ ነበረ። ልዑልም ከእሷ ለየት ሲል ወይም ከነሱ ለየት ሲል ለምን እንደዛ አደረግሽ? አውቀሽ ነዋ? ልታናድጃቸው ነዋ? ከኔ ጋር ሆነሽ እንደዛ የምትመጻደቂባቸው ወይስ ተጓደኞች ጋር የበለጠ እንድንጣላ ስለምትፈልጊ ነው ብሎ ሲጠይቃት እኔ እኮ ይሄን ያደረግኩት ስለምወድህና ያንተ ጓደኞች ስለሆኑ ነው። እኔ እኮ ልዑሌ በጣም ነው የምወድህ፣ እናቴ ትሙትልሃለሁ፣ በጣም ነው የምወድህ በማለት የውሸት ማለዋን ትደረድርለታለች። ቢሆንም ድጋሜ እንደዚህ እንዳታረጊ ቢላትም እሷም ደጋግማ ይቅርታ ጠይቀው ነገር ግን አሁን ወደ ትምህርት ቤት መግባት ስለማትፈልግ ወይም አንድ ነገር ልንገርህ ብላ ጓደኛዋ ወይም ትነበብ የምትባለው ተማሪ ጓደኛቸው ማለት ነው እንዴት ነው ሴራሽ ተሳካልሽ አይደል? ጓደኞቹ ጋር አጣላሾች ልዑልን አይደል ስትለው ምንድን ነው የምታወሪው? የምን ሴራ ነው የምታወሪው? ኧረ እባክሽ ብላ ለማንኛውም ልዑል እውነተኛ መረጃውን ከፈለክ ከመቅዲ ጠይቃት፣ ሁሉንም ትነግረሃለች። ይቺ እባብ ናት ብለው ጥለው ትሄድን። ምንድን ነው የምሰማው ሲል ሁሉም እኔ ከአንተ ጋር ስለሆንኩ በቅናት ግብግብ ብሏል። ስለዚህ ለዛ ነው እንጂ ምንም አዲስ ነገር ተፈጥሮ አይደለም በማለት እሷ መልስ ትሰጧለች። እሱም እንግዲህ እሺ ብሎ ምንም ሳይል ወደ ግቢ አልገባም ስትለው እሷ ትገባለች። እየጠበቀች ያለችው መቅዲን ነበረ።
ለምንድን ነው እንደዚህ ያደረግሽው? ለይነበብ እንዴት ትነግሪያታለሽ ስለኛ ቅር ስትላትም እኔ ያልነገርኩልሽም ራስሽን ችለሽ ተንቀሳቀሽ ብትላትም ምንም ሊገባቡ አልችልም። ምክንያቱም ምንም ዝም ብንልሽ እኮ የበላይነት ሊሰማሽ አይችልም። እኔ ከአንቺ የበለኩ መሰሪ ነኝ በማለት እንትን ትላታለች። ለነገሩ ልክ ነሽ። አንቺ ደግሞ ከኛ የበለጠ እባብ ስለሆንሽ አንቺን እንኳ በሴራ ይሄንንም ካወቅሽ ታንዲ ነገር ነው። ስለዚህ ዋጋን ማስከፍልሽ በማለት እዩን ታስፈራራለች መቅደን። ይሄን ያየችው እንግዲህ ልክ እነዚህ ይሄን ጉድ ሲያዩ መቅረጽና በመረጃ መሰረት ልዑል ግፊት ማቅረብ ስለሚፈልጉ ቪዲዮ እየሰሩበት ነበር። ቹቻ ያን ካደረገ በኋላ ምንም ያኔ የሴት ነገር ሆኖ ድብድብ ቢነሳም ከዛም ሊገላግል ደፋ ቀና ብሏል። ነገር ግን ባለፈው ስለመጣችውና ስላደበደበችው ይህን አጋጣሚን ተጠቅሜ መምታት አለብኝ ያለው ቹቻ መቅዲን ማለት ነው። ልክ እሷ ጋር ከገላገሉት በኋላ እንግዲህ በቴስታና በቦክስ ብላ ዘርረዋለች። ትክክል እንዲያስብም ጭንቅላቱን አድርገዋለች ማለት ነው። ከዛም ባሻገር እንግዲህ እነሱም ትምህርት ቤታቸውን ትተው እንግዲህ ወደ ቤት ይዘው ሄደዋን ጓደኞቹ። ከዛም ባለፈ እንግዲህ እነሱም ትምህርት ቤት ተዘግቶባቸው እነሱ ተማሪ እስከሚለቀቅ ዞር ዞር እንበል ተባብለው ከይነበብ ጋር ዞር ዞር ሲሉ እንግዲህ ፈቅድ ግን እንደምን ብዬ አስፈቅጄ ወይም ዘበኛውን ለምኜ መግባት አለብኝ ብላ ወደ ክላስ ትሄዳለች። ልዑልም በጣም እንደደበረው ለትንሿ ይነግራታል። ትምህርት ቤት ላልገባ ነው ሊሄድ ነው ይላታል። እሷም ለምን ስትለው በጣም ደብሮኛል፣ እኔም ደብሮኛል፣ እስቲ የሆዳችንን እናውራ በማለት የሆዳቸውን ሊያወሩ ቁጭ ብለው ነበር አንድ ቦታ። እሱም የሆነውን ነገር ሁሉ ይነግረዋል። እኔ እዩ ጥሩ ጓደኛ የነበረች ነገር ግን ከሆነ ቀን በኋላ ተቀይራለች ከይቅርታ ጋር በማለት መልስ ትሰጠዋለች። እኔ ማንን ማመን እንዳለብኝ ወይስ የሰማሁትን ማመን እንዳለብኝ ግራ ገብቶኛል ሲላትም እሷን እንደሰማሃት እነሱ ስማቸው የዛ ጊዜ ለፍርድ ቀላል ይሆንልሃን በማለት እንግዲህ መልስ ትሰጠዋለች። እሱም እሺ ብሎ እንግዲህ ወደ ቤታቸው ዛሬ ድብርት ቀን ስለሆነ ይመለሳሉ። እኑ ደግሞ ወደ ውጭ ይዘህ ካልወጣህ ብላ አናቱ ላይ የቆመችው ኢዛናን ማለት ነው ስራ ጨርሰን ቢላትም ስራው ግን አያልቅም ወይም ለአክስቷ ለትዬ ዘነበች ማለት ነው ለትዬ አሰለፍ እያቃጠረች ነበረ። እሱም ይዤሽ እሄዳለሁ ስትል እንደውም ታኮርፍና አልሄድም ራሴን አመመኝ ብላ ታለቃቅሳለች። በቃ ተኝ ብላ እንዲያስተኛት ወይም አብሯት እንዲተኛ እናቱም ታዘዋለች። እሱም እሺ ግን ይቺ ስራዬን አንዴ እስከምጨርስ ጠብቄ ብሎ ክፍሉ ይሄዳል። ይሄ ሁሉ ነገር ሲሆን ግን እኑ እንዴት ማራረቅ እንዳለባቸው እያሰበች ነበረ። እሱ ግን ባለፈው ልደቱ ላይ ያን ሁሉ ስላደረገችለት ለምስጋናም ስለሚሆነኝ ወጥቻ አዝናናሻለሁ እያለ መልሶ መላልሶ ቃል ይገባለታል። እሺ ብሎ እኑ ሄድ ስትል ከእሷ ጋር መሆን እንዳለበትና ትንሿን ትቶ ከእሷ ጋር ብትሆን በጦቷ ወይም የእናትነት ምርቃቷን ከልብ እንደምትመርቀው ይነግራታል። ይህ ነገር በፍጹም እንደማይሆንና ከአእምሮሽ ውስጥ እንድታወጣውም እናቱን ይጠይቃታል። እሷ ግን ፈጽሞ ይህን አልናገርም ብላለች። መቅዲ የሆነውን ሁሉ ለጓደኞቿ ነግራታል። አፈር ነው ያበላኋት የታ አባቷ ጠግባ ነበር እያሉ ለምን እናንተ ሴቶች እኮ ልክ አይደለም እያደረጋችሁት ያላችሁት እያለች ፍቅርን ብትላቸው፣ ነገር ግን ለእሷ አይገባታም በማለት ሁሉም ይስማማሉ። እዩ እያነከሰች ወደ ቤት ስትሄድ አንቺ ድብልብል እያለች እንግዲህ የኢዛና እናት ልክ ልኳ ስትነግራት ድረስ አንድ ነገር ታስታውሳለች። እኔ የምልሽ የኔ ድብልብል ባላገኘሁልሽ ትላታለች። እሷም ማን ነው ስትል ያ ድብልብሉ የነኢዛና የቹቹ ወንድም ጓደኛ፣ ስለዚህ ሁለት ድብልብል አንድ ልጅ ብትወልዱ ጥሩ ልጅ ትወልዳላችሁ፣ ስለዚህ ከእሱ ጋር ተጋቡ በማለት ትነግራታለች። እሷም እሺ ብላ እንግዲህ ምን ታረጋታለች ብላ ጥላት ትሄዳለች። በተመሳሳይ መልኩም እንግዲህ እና አቤላን ስታገኘው እዩን እንዲያገባ ትነግረዋለች። አብርሽም እያቀሳሰረ ልክ ብለዋል፣ የእናት እኮ ምርጫ አይሳሳትም በማለት እያቀሳሰረ ነበረ። ስለዚህ ከትምህርት ቤት ስትመለስ ያገኛቻቸው ሲሳሳሙ፣ ነገር ግን ተመልሳ ጠርታ እኑ እንትናን ኢዛናን የምትወጁ ከሆነ በየመጣሽ ቁጥር ወይም ባኮረፍሽ ቁጥር ነጥብ አትጣይ፣ ተነጋግራችሁ ችግራችሁን ፍቱ በማለት ተናግራታለች። እሷም እሺ ብላ እንደ ኢዙ በምድር ላይ ማንም እንደማትወደው ትነግራትና ቹቻ ደግሞ መጥቶ እንግዲህ የቤት ውስጥ ድጋሜ ራሱን ስቷን ማለት ነው
በጣም ነው የሚያሳዝነው ማለት ነው ውዶችዬ። ለዛሬ ይሄን ይመስል ነበር። አመሰግናለሁ። መልካም ቀን